تنش عبري
የኛን ህልም የሚያሳካልን ነገር ሁሉ ይሆናል። የኛን ህልም የማያሳካልን ነገር ሁሉ ደግሞ ተጠቅልሎ ይሄዳል። ጥሪ የእግዚአብሔርን ፈቃድ ፈልጎ የማግኘት ሳይሆን ራስን ፈልጎ የማግኘት ይሆናል ማለት ነው። የህይወት ትራንስፎርሜሽን ማለት እሱ የኛን ህይወት መኖር ደግሞ ያንን ማንነታችሁን ደግሞ አልፋቀው ደግሞም አይፍቀው፣ ምክንያቱም እግዚአብሔር ወዶታል። በተሰበርኩም ጊዜ የእሱን ባህሪ ያንጸባርቅ ነበረ። ዛሬ ግን የእግዚአብሔርን ክብር ያለ መከልከል እንዳንጸባርቅ አባቶ እናመሰግናለን። ስለ ምሕረትህ ስለ ቸርነትህ ተመስገን። በመካከላችን እየሰራ ስላለ እየተንቀሳቀስክ ስላለ እናመሰግናለን። መንፈስ ቅዱስ ዛሬ ምሽት ደግሞ ልባችንን ላንተ እንከፍታለን። በዚህ ስፍራ እንድትናገር፣ እንድትሰራ፣ እንድትንቀሳቀስ ዛሬ ጊዜውን ሁሉ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም በዚህ ስፍራ ያለነውን ሁሉ ህይወታችንን ንካ። በኢየሱስ ስም አሜን፣ አሜን። ተባረኩ። የሚገርመው ከዚህ የበለጠ የለም፣ ከዚህ ተጨማሪ የለም። ሁሉ ከዚህ በኋላ የሚከተል ነው እንጂ እውነት ጌታ ከሆነልን ነገርና ጌታ እኛን ካደረገን ነገር የሚበልጥ ነገር የለም። የትምህርታችን ሁሉ መጨረሻ፣ የስብከታችን ሁሉ መጨረሻ፣ የጸሎታችን የሁሉ ነገር መጨረሻ ተሰብስቦ እዛ ላይ ነው የሚደርሰው። ጌታ ለእኛ የሆነልን ነገርና ደግሞ ጌታ እኛን ያደረገንን ነገር ነው። መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው ስናነበው መጨረሻ ጭብጡ ያ ነው። ጌታ ለኛ የሆነልንና እኛን ደግሞ ያደረገን። ክብር ለጌታ ይሁን። ዛሬ ማለዳ ምናልባት ምን ያህሎቻችሁ እንደነበራችሁ አላቅም፣ ግን ያንን እያልን ነበረ። የሁሉ ነገር መጨረሻ፣ የጸሎታችን፣ የሐሳባችን፣ የምኞታችን መጨረሻ የሚሆነው መጨረሻ ላይ የእግዚአብሔር ፈቃድ መፈጸም ነው። ተጠቅልሎ ወደዛ ነው የሚሄደው። ፈለግነውም አልፈለግነውም፣ አደረግነውም አላደረግነውም፣ የሁሉ ነገር መጨረሻ ምንድን ነው? የእግዚአብሔር ፈቃድ መፈጸም ነው። ለዛ ነው ጌታ ኢየሱስ ጸሎትን እንዲያስተምሩት ደቀ መዛሙርቱ ሲጠይቁት ማቴዎስ ወንጌል ምዕራፍ 6 ላይ እንዲህ ብላችሁ ጸልዩ ብሎ ሰጣቸው አይደለ? ስትጠይቁ ወይም ስትለምኑ ይሄንን ለምኑ ብሎ ሰጣቸው እና ፈቃድህ በሰማይ እንደሆነች እንዲሁም ደግሞ በምድር ትሁን ብላችሁ ጠይቁ አላቸው። እና የጸሎት ሁሉ ድምዳሜ ያ ነው። መጨረሻ ላይ ሁሉ ነገር ተሰብስቦ የእግዚአብሔር ፈቃድ መፈጸሙ አይቀርም። የእግዚአብሔር ፈቃድ መፈጸሙ አይቀርም በሉ እስቲ። ማንበባችን፣ ማወቃችን፣ የእግዚአብሔርን ቃል መፈለጋችን፣ ከዛ ደግሞ መጸለያችን የሚያስፈልገው ለዛ ነው። ምክንያቱም በመጨረሻ የእግዚአብሔር ፈቃድ መፈጸሙ አይቀርም። ስለዚህ ራሳችንን ከእሱ ጋር አላይን እንድናደርግ ይረዳናል። ሊሆን መሆኑ ላይቀር እኛ እንዳንደክም የእግዚአብሔር ቃል ይረዳናል። ከዛ ደግሞ ጸሎት ደግሞ ከዛ ጋር ያስተካክለናል። ማቴዎስ ወንጌል ምዕራፍ 6 ላይ የምታውቁት ክፍል ስለሆነ እኔ ያነባዋለሁ፣ ግን ካወጣችሁ አብራችሁ ማንበብ ትችላላችሁ። ከቁጥር 9 ጀምሮ ምን ይላል? እንግዲህ እናንተስ እንዲህ ጸልዩ። እንዴት ጸልዩ? እንዲህ ጸልዩ። በዚህ ማነር ወይም በዚህ ሁኔታ ጸልዩ። ይሄን ጸልዩ ሳይሆን እንዲህ ጸልዩ። ይሄን ጸልዩ ቢለን ኖሮ ያንን ብቻ እንጸልይ ነበር። ግን ስትጸልዩ ወይም ስትለምኑ እግዚአብሔርን እንዲህ ለምኑት። ይሄን በሚመስል ሁኔታ ወይም እግዚአብሔርን ስትቀርቡት እንደዚህ ቅረቡት። ለእግዚአብሔር ጥያቄያችሁን ስታቀርቡ እንደዚህ አቅርቡ ብሎ ነገራቸው። ይሄን ሳይሆን እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። የመጀመሪያው እግዚአብሔርን በወርሽፕ ወደ ፊቱ እንመጣለን፣ በምስጋና ወደ እሱ እንመጣለን። ከዛ በኋላ ወደ ምንም ጥያቄ ከመግባታቸው በፊት ምንድን ነው ያላቸው? ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በሰማይ ፈቃድነት የምትፈጸም እንዲሁ በምድር ትፈጸም፣ ወይም በእኔ ህይወት ይፈጸም፣ በመካከላችን ይሁን ማለት ነው። ከዛ ደግሞ የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉን ይቅር እንደምንል፣ አቤቱ የበደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን ካለ በኋላ መንግስት ያንተ ናትና ኃይል ክብርም ለዘላለሙ አሜን ይላል። ስለዚህ ስንጸልይ መጀመሪያው ምንድን ነው? እግዚአብሔርን ካመሰገን ነው ወደፊቱ ወደ ደጆቹ በምስጋና ከመጣም በኋላ ከመጠየቃችን በፊት ፈቃድህ በሰማይ እንደሆነች ሁሉ በአንተ ዘንድ እንደሆነች ማለት ነው፣
ወይም እግዚአብሔር በራሱ ዘንድ ፈቃዱ እንደሆነው አብ፣ ወልድ፣ መንፈስ ቅዱስ በዛ ሥላሴ ውስጥ ፈቃዱ እንደሆነው ሁሉ እንዲሁ በምድር ትሁን፣ በእኛ መካከል ትሁን፣ በእኔ ሕይወት ይሁን። ያ ነው ጸሎት ማለት። ስለዚህ የሁሉ ነገር መጠቅለያ ዞሮ ዞሮ ወዴት ይመጣል? ወደ እግዚአብሔር ፈቃድ ይመጣል ማለት ነው። የእግዚአብሔር ፈቃድ ለእኛ ያለው ፈቃድ ያ የሁሉ መጨረሻ ነው፣ የእኛ ፈቃድ አይደለም። ለዛ ነው ትናንትና የተካፈልነው ክርስቶስ የሆነልንን ነገር የምንካፈለው ለዛ ነው። ምክንያቱም መጨረሻ ላይ የነገር ሁሉ መደምደሚያው ክርስቶስ ለእኛ የሆነልንና እኛን ያደረገን ነው። ከዛ የሚለወጥ የለም። እስቲ የሚለወጥ የለም በሉ እስቲ። ይሄ ነው ኮንፊደንስ የሚሰጠን፣ በጠላት ፊት ኮንፊደንስ የሚሰጠን ይሄ ነው። ለራሳችንም ስናስብ ስናቅድ፣ ራሳችንን ስንመለከት ኮንፊደንስ የሚሰጠን ይሄ ነው። በቀኑ መጨረሻ እግዚአብሔር ለእኔ የሆነው እና ደግሞ እኔን ያደረገኝ አይለወጥም። ሳይለወጥም በሉ እስቲ። ስህተት ብሰራ አይለወጥም፣ ብደክም አይለወጥም፣ ባጠፋ አይለወጥም። የእግዚአብሔር ፈቃድ ከኔ ፈቃድ ይበልጣል። የእግዚአብሔር ዓላማ ከኔ ዓላማ ይበልጣል። የእግዚአብሔር ስራ ከኔ ስራ ሁሉ ይበልጣል። ያ ማለት ከኔ ስራ ይበልጣል ማለት ከኔ ስህተት ይበልጣል፣ ከኔ ድካም ይበልጣል። በስህተቴ የማበላሸው የእግዚአብሔር ፕላን የለም። ያንን በሉ እስቲ። በስህተቴ በድካሜ የማበላሸው የእግዚአብሔር ዓላማ የለም። ምክንያቱም የእግዚአብሔር ፈቃድ በሕይወታችን ይፈጸማል። ያንን ነው ጌታ ኢየሱስ የነገራቸው። ስለዚህ ፈቃድ በሰማይ እንደሆነች ሁሉ በእኛም መካከል ትሁን። ስለዚህ ረት በረት ስንኖር ስንጸልይ ያንን ልንል ያስፈልጋል። ጌታ ሆይ ፈቃድህ በሰማይ እንደሆነች ሁሉ እንዲሁ በምድር ትሁን። ስንሰበሰብ ፈቃድህ በሰማይ እንደሆነች ሁሉ ዛሬ በመካከላችን ትሁን። ያንን ስንል ከእግዚአብሔር ጋር ራሳችንን ወይም ከዓላማው ጋር ራሳችንን እናስተካክላለን፣ አላይን እናደርጋለን። የዛኔ የእግዚአብሔር ፈቃድ በመካከላችን ሲሰራ እንመለከታለን ማለት ነው። ያ ነው ክርስቶስ እንዲሆን የሚፈልገው፣ ያንን ነው የእግዚአብሔር ፈቃድ ወይም ክራይስት ፐርሰናሊ በሕይወታችን ፈቃዱ እንዲፈጸም፣ ደግሞ የክራይስት ፈቃድ ደግሞ ኮርፖሬትሊ ደግሞ በመካከላችን እንዲሆን፣ የእግዚአብሔር መንግስት በልባችን እንድትሆን፣ ከዛ ደግሞ የእግዚአብሔር መንግስት በመካከላችን እንድትሆን፣ ስንሰበሰብ በመካከላችን እንድትሆን፣ ስንኖር ደግሞ በግላችንም በልባችን በሕይወታችን እንድትሆን የእግዚአብሔር ፈቃድ ነው። ምዕራፍ 5 ቁጥር 14 ሁለተኛ ቆሮንቶስ ምን ይላል? ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ቁጥር 16 ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ የነገር ሁሉ መደምደሚያው ይሄ ነው ማለት ነው። የወንጌል ሁሉ ጭብጥ ይሄ ነው። አንዱ ስለ ሁሉ ሞተ። የሞተውም ደግሞ የሚኖሩት ከእንግዲህ ስለ ራሳቸው እንዳይኖሩ ግን ስለ እነርሱ ለሞተውና ለተነሳው እንዲኖሩ ነው። ይሄ የሕይወት ልውውጥ ነው። ክርስቶስ ወደ መስቀል ሲሄድ የሞተው እሱ አንዱ ለሁሉ የሞተው ከእንግዲህ የሚኖሩት ለሱ እንዲኖሩ ነው። ሕይወቱን ተቀብለው የራሳቸውን ሕይወት እንዲያሻሽሉ ሳይሆን ሕይወቱን ተቀብለው ለእርሱ እንዲኖሩ የነሱን ሕይወት ሊወስድ ፈቀደ። ያ ነው መጨረሻው። ስለዚህ ግን የኔን ሕይወት አምጥቼ ለክርስቶስ ስሰጠው የምቀበለው የክርስቶስን ሕይወት ነው። የክርስቶስን በረከት አይደለም፣ የክርስቶስን መልካም ነገር ብቻ አይደለም። ግን ሕይወቴን አምጥቼ ለክርስቶስ ስሰጠው የምቀበለው ምንድን ነው? የክርስቶስን ሕይወት ነው። ምክንያቱም የሞተው እሱ ለእኔ የሞተው እኔ ለእርሱ እንድኖር ነው። ይሄ ልውውጥ ነው። ልውውጥ ነው። በጸጋ የሆነ ልውውጥ ነው። የተሻለውን በርካሹ የወሰድንበት ማለት ነው። ዋጋ በሌለው በክፍያ ሳይሆን ዋጋ በሌለው የተሻለውን የእግዚአብሔርን የወሰድንበት ነው። ለዛ ነው ጸጋ እዚህ ጋር ይመጣል ማለት ነው። የእግዚአብሔርን ሕይወት በእኛ ሕይወት ሳይሆን የገዛ ነው። እሱ የእኛን ሕይወት በራሱ ሕይወት ገዛ። ያ አይመጣጠንም።
እኛ የእግዚአብሔርን ሕይወት በእኛ ሕይወት ሳይሆን የገዛ ነው። ኢየሱስ በራሱ ውድ ሕይወት የእኛን ሕይወት ወሰደ፣ ወይም የእኛን ሕይወት ለወጠ፣ ገዛ። ያ እግዚአብሔር ጸጋ ይባላል። ስለዚህ ጌታ ኢየሱስ እንዲጸልዩ ሲያስተምራቸው ምን አለ? ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ይሄ ይፈጸም ማለት ነው። በነገሩ ሁሉ መጨረሻ፣ በቀኑ መጨረሻ፣ በሕይወቴ፣ በስራዬ፣ በአገልግሎቴ፣ በድካሜ ሁሉ፣ በጸሎቴ ሁሉ መጨረሻ ይቺ ፈቃድህ ትፈጸም። ሕይወትህ በእኔ ሕይወት ይሁን፣ ወይም ዓላማ በእኔ ሕይወት ይፈጸም በሉ አላቸው። የክርስቶስ ሕይወት በእኛ መሆን ደግሞ እኛ ደግሞ በሱ መሆን። ቆላስይስ ምዕራፍ 1 ቁጥር 27 ላይ ያንን እንመለከታለን። የክብር ተስፋ ያለው ክርስቶስ በውስጣችን አለ። ምን ይላል? ቁጥር 25 ጀምሮ ጳውሎስ የሚያስተምረውን ቅድም እንዳልነው የትምህርት ሁሉ፣ የጸሎት ሁሉ፣ የአገልግሎት ሁሉ መጨረሻ ይሄ ነው ያልነው ለዛ ነው። ጳውሎስ የተጠራበትን ጥሪ ሲናገር ነው እዚህ ጋር የሚለው። ምዕራፍ 1 ቁጥር 25 ላይ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ ቤተ ክርስቲያን አገልጋይ ሆንኩ። ይህም ቃል፣ ይህ እንድሰብኩ የተሰጠኝ ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረው ሚስጥር ነው፣ የእግዚአብሔር ፈቃድ ማለት ነው። አሁን ግን ለቅዱሳኑ ተገልጧል። ስለዚህ ከመጀመሪያውም የነበረው የእግዚአብሔር ሐሳብ ይሄ ነው። ተሰውሮ ነበረ እንጂ ከመጀመሪያውም የነበረው የእግዚአብሔር ሐሳብ ይሄ ነው። ሌላ አዲስ ያመጣነው ነገር የለም። አዲስ የፈለግነው ፈለግ የለም። ግን ያንን ነገር ለቅዱሳኑ አሁን ተገልጧል። 27 ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ወይም ክራይስት ኢን ዩ፣ በእናንተ ውስጥ ክርስቶስ መኖሩ። ይሄ የዘላለም ወይም ከመጀመሪያው ጀምሮ የነበረው የእግዚአብሔር ሐሳብ፣ የእግዚአብሔር ምስጢር ነው። ያ ነው ፈቃድ በሰማይ እንደሆነች በምድር ትሁን ስንል ክርስቶስ በእኔ ሕይወት ይገለጥ፣ ክርስቶስ በመካከላችን ይገለጥ ብለን አሳልፈን እየሰጠን ነው ማለት ነው። ከመጀመሪያው የነበረው የእግዚአብሔር እቅድ፣ ከመጀመሪያው የነበረው ተሰውሮ የነበረው የእግዚአብሔር ምስጢር ክርስቶስ ክራይስት ኢን ዩ የሚለው ነው። ትናንትና የተካፈል ነው። አንዱ ስለ ሁሉ የሞተበት ደግሞ የሞተው ደግሞ ሁሉ ስለ እሱ እንዲኖሩ የሆነበት፣ እኛ በክርስቶስ የሆንበት እሱ ደግሞ በእኛ የሆነበት ምስጢር ነው። ከዚህ የተነሳ ትናንት ስንጸልይ ጸልየናል አይደለም? በቃ ወደ ሕይወታችን ስንመለከት ቅድም ጳውሎስ እንዳለው ከእንግዲህ ማንንም በስጋ እንደሆነ አናውቅም እንዳለው ራሳችንን ከዛ በኋላ በራሳችን እንደሆነን አናውቀው። ስለዚህ ወደ ሕይወታችን ስንመለከት በእኔ ሕይወት ዘንድ ጨለማ ምንም አይሰራም ሳይሆን የምንለው ጨለማ በክርስቶስ ዘንድ ቦታ የለውም እንላለን ማለት ነው። በሕይወታችን ድካም ስንመለከት ይሄ ድካም በክርስቶስ ዘንድ ስፍራ የለውም ብለን እናስወግደዋለን። ምክንያቱም የምንመለከተው ወደ ራሳችን ሳይሆን ወደ ክርስቶስ ነው። ምክንያቱም ማንም ከእንግዲህ በራሱ እንደሆነ አናውቅም አለ። ምክንያቱም ክርስቶስ እኛን ሆኗል፣ የእኛን ሕይወት ወስዶ ማለት ነው። ከዛ ደግሞ ያ የሆነው ደግሞ እኛ ለእሱ እንድንኖር ነው። እሱ በውስጣችን ሊሆን ነው። ስለዚህ የጸሎት ሁሉ መጨረሻ ላይ ምን ይሆናል? ፈቃድ በሰማይ እንደሆነች እንዲሁ በምድር ትሆን። ስለዚህ ያንን ስንል ክርስቶስ በእኔ ይገለጥ ማለታችን ነው። ክርስቶስ በመካከላችን ይገለጥ ማለታችን ነው። የክብር ተስፋ ያለው በሰማይ ብቻ ሳይሆን አሁን በእኛ ውስጥ ነው። የምንጠብቀው ብቻ ሳይሆን የእግዚአብሔር የክብር ተስፋ፣ የእግዚአብሔር ፕሮሚስ ለእኔና ለእናንተ ያለው የእግዚአብሔር ፕሮሚስ የምትመጣው የእግዚአብሔር መንግስት ብቻ ሳትሆን ዛሬ እየኖር ነው ያለው ክርስቶስ በእኛ ውስጥ መሆኑ ነው። ከመጀመሪያ ጀምሮ እግዚአብሔር ቃል የገባላቸው እስራኤላውያን ተስፋ የሚባል ሲጠብቁ ኖሮ አይደለ? የጠበቁት ስላልተረዱት በምድር ያለችን መንግስት ነው። እና ነገር በሆነ ሁሉ ጊዜ እግዚአብሔር በቃ መንግስትን አመጣልን ብለው ይጠባበቁ ነበር። ያልተረዱት ያንን ነው። ከነሱ በኋላ ደግሞ የመጡት የተወሰኑት በቃ የሚመጣ መንግስት ነው ማለት ነው የእግዚአብሔር ተስፋ ብለው የሚያስቡ አሉ። እኛም መካከል ብዙዎቻችን እንደዛ እናስባለን። ግን የእግዚአብሔር ፕሮሚስ ግን በሰማይ የምትመጣው መንግስቷ ብቻ ሳትሆን በመካከላችንም ያለው መንግስቱ ጭምር ነው። ለዛ ነው ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ያለው። የሚመጣው ክርስቶስ የክርስቶስ ተስፋ ወይም ክራይስት የሰጠን ተስፋ የምትመጣው መንግስት ብቻ ሳይሆን እግዚአብሔር የሰጠን ተስፋ ክራይስት ኢን ዩ የሚለውን ጭምር ነው።
በሰማይ ያለው መንግስቱ ልክ እንደምትመጣ ሁሉ አሁን ዛሬ በምድር በመካከላችን አለች። ለዛ ነው ጌታ ኢየሱስ የእግዚአብሔር መንግስት ወደ እናንተ ቀርባለች እያለ እየሰበከ የነበረው። ምክንያቱም የክርስቶስ መንግስት በመካከላችን አለች፣ በህይወታችን አለች። ለምንድን ነው ያ የሆነው? ክርስቶስ ወደኛ ስለመጣ ነው፣ ወደኛ ስለገባ ነው። ዛሬ ይህንን በጣም እያሰላሰልኩት እያለ ወደ ውስጥ የመጣ ርዕስ ነበረ፣ ግን ወደ አማርኛው እንዴት እንደምተረጉመው አላቅም። ግን እዚህ ውስጥ ያላችሁት ብዙዎቻችሁ ወጣቶች ስለሆናችሁ በደንብ ትረዱኛላችሁ ብዬ አስባለሁ። ከ7ኛ ክፍል እስከ 12ኛ ክፍል በእንግሊዝኛ የሚማር ትውልድ ነው ይሄ። በነገራችን ላይ ተሳሳትኩ እንዴ? አማርኛ ቋንቋ ሳብጀክት ብቻ ነው አይደለም? በእንግሊዝኛ ነው የምትማሩት። ስለዚህ የዛሬ ታይትሌ ወይም የዛሬ ርዕሴ ሊቭ ዘ ስቶሪ ይላል፣ ወይም በአማርኛ ህይወቱን ኑር ወይም ታሪኩን የሚለው ቃል ስለከበደኝ ነው። ስቶሪ የሚለውን ታሪክ ሂስትሪ በሚለው ስለሚያዝ፣ ግን ሊቭ ዘ ስቶሪ ወይም ህይወቱን ኑር የሚል ርዕስ ነው ያለኝ። 2ኛ ቆሮንቶስ ምዕራፍ 4 ቁጥር 7 ጀምሮ ያለውን አብረን እናነባለን። ትናንትና እንዴት ክርስቶስን በሁለንተናው እንደምንመስለው አውርተናል አይደለም? በሞቱ እንዴት እንደምንካፈለው፣ ከዛ ደግሞ በሞቱ ስንካፈለው በህይወቱ እንደምንካፈለው፣ በትንሣኤው እንደምንካፈለው፣ በህይወቱ ስንካፈለው ደግሞ በተልእኮ እንደምንካፈለው፣ ከዛ ደግሞ በመከራው ስንካፈለው ደግሞ በክብሩ እንደምንካፈለው አውርተናል አይደለም? የክርስቶስን ሞት ስንቀበል የእሱ ሞት የኛ ሞት ሲሆን የእሱ ትንሣኤ የኛ ትንሣኤ ይሆናል። ከዛ ደግሞ የክርስቶስ ህይወት ደግሞ የኛ ህይወት ነው ስንል የክርስቶስ ህይወት የኛ ህይወት ነው ቁጭ አንልም። የእሱ ተልእኮ፣ የእሱ ዓላማ፣ የእሱ መውጣት መግባት የኛ መውጣት መግባት ጭምር ይሆናል። ከዛ ደግሞ በመጨረሻ ደግሞ የክርስቶስ ሰፈሪንግ ወይም የእሱ መከራ የኛ መከራ ሲሆን ደግሞ የእሱ ክብር የኛ ክብር ይሆናል። በመከራው ብንካፈለው ደግሞ በክብሩ እንካፈለዋለን። በህይወቱ ስንካፈለው በተልእኮ እንካፈለዋለን። ደግሞ በሞቱ ስንካፈለው ደግሞ በትንሣኤው እንካፈለዋለን። ያንን ትናንት አውርተናል። ስለዚህ ዛሬ 2ኛ ቆሮንቶስ ምዕራፍ 4 ቁጥር 7 ጀምሮ ያለውን አብረን እናነባለን። ቁጥር 7 ካወጣችሁ፣ ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ ለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ይህ ታላቅ ኃይል ከእግዚአብሔር እንጂ ከኛ ለመሆኑን ለማሳየት ይህ የከበረ ነገር በዚህ የሸክላ ዕቃ ውስጥ አለን፣ ወይም ኤምቦዲ ተደርጓል፣ ኢንክሎዝ ተደርጓል። ከእግዚአብሔር የሆነው ታላቅ ነገር ከኛ ለመሆኑን ለማሳየት የከበረው ነገር በዚህ ሸክላ ውስጥ ተቀምጧል። ቁጥር 8 ከየአቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መጥተውም ቢጥሉን አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆንን ሁል ጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና። እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ። ይሄ በጣም እጅግ የሚደንቅ ክፍል ነው። ጳውሎስ በዚህ ክፍል እየተናገረ ያለው ስለነበረባቸው መከራ፣ ስደት እና ፐርሲኪውሽን ነው። ግን እዚህ ጋር የክርስቶስን ሕይወት ምንነት እዚህ ጋር ያስረዳናል። የመጀመሪያው ምንድን ነው? ታላቅ ይሄ ትልቅ ወይም እጅግ ታላቅ የሆነው ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን ይላል። ትናንትና አውርተናል አይደለም? ወደ ክርስቶስ ስንመጣ ክርስቶስ ለእኛ መሞት ብቻ ሳይሆን ወይም ክራይስት ዳይድ ፎር አስ ከሚለው አልፎ with us ማለት ክርስቶስ ከኛ ጋር ሞቷል የሚለውን ልንረዳ ያስፈልጋል ብለናል አይደል? ክርስቶስ ለኔ ኃጢአት፣ ለኔ በደል፣ ለኔ መተላለፍ ሞቷል የሚለውን ማመናችን መልካም ነው፣ ትክክል ነው። ያ ወደ ይቅርታ ያመጣናል፣ ወደ ንስሐ ያመጣናል። ግን ደግሞ ከዛ ያለፈ ደግሞ ክርስቶስ ከኔ ጋር ሞቷል ወይም እሱ በሞተ ጊዜ እኔ አብሬው ሞቻለሁ የሚለው ግን ወደ ህይወት ለውጥ ያመጣናል ብለናል። ወደ ንስሐ ብቻ ሳይሆን ክርስቶስ ወደ መስቀል ሲወጣ የኔን ህይወት ይዞት ሄዷል። ስለዚህ ከሱ ጋር ተሰቅያለሁ፣ ከእንግዲህ እኔ ሕያው ሆኜ አልኖርም፣ ግን ክርስቶስ በእኔ ይኖራል ስንል ግን ወደ ሙሉ የህይወት ለውጥ ያመጣናል ብለናል። ከንስሐ ያለፈ ህይወታችን ማለቁን፣ ከክርስቶስ ጋር በመስቀል ማለቁን፣ ከእንግዲህ ያለን አዲስ ህይወት መሆኑን ስንረዳ አዲስ ምልልስ፣
አዲስ ልምድ፣ አዲስ ባህሪ በሕይወታችን ይገለጣል ብለናል አይደለም? ስለዚህ ጳውሎስ እዚህ ጋር እያለ ያለው ነገር ግን ይሄ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት የከበረ ነገር በሸክላ ስጋ ውስጥ ወይም በሸክላ ሰውነት ውስጥ አለን። በጣም የሚገርም ነው። ትናንት ስናወራ ሁሉም በቃ ክርስቶስ ነው አለን አይደለም እንዴ? አንዱ ስለ ሁሉ ሞተ፣ የሞተውም ደግሞ የሚኖሩት ለሱ እንዲኖሩ ነው ካልን በኋላ ከእንግዲህ ማንንም በስጋ እንደሆነ አናውቅ ማለት። ስለዚህ እዚህ ጋር ስመለከት ፓስተር ቁሜን ስመለከት ክራይስትን ነው የምመለከተው፣ ብሌንን ስመለከት ክራይስትን ነው የምመለከተው፣ ክርስቲናን፣ ቤከም ሁላችንም ሳይ ክራይስትን ነው የምመለከተው ካልን በኋላ በዚህ አይነትማ ሁላችንም ክርስቶስ ሆነን ቁጭ አልን እንዴ ማለት ልዩነት የለም እንዴ? እንትናም ክርስቶስ ከሆነ እንትናም ክርስቶስ ከሆነ የኛ ስፍራ የቱ ጋ ነው ብለን ከጠየቅን እዚህ ጋር ጳውሎስ አስቀመጠልን። ይህ ታላቅ የሆነው ነገር ከእግዚአብሔር እንጂ ከኛም አለመሆኑ እንዲታወቅ ይህ የከበረ ውድ ነገር በሸክላ ዕቃ ውስጥ አለን አለ። ስለዚህ ክርስቶስን የሚያክለው የእግዚአብሔር የሚስጥሩ ሁሉ የኃይሉ የሁሉ ነገር ፍጻሜ የሆነው የእሱ ሙላት የሆነው ክርስቶስ በእኛ ውስጥ ካደረ በኋላ ግን ስቲል እኛም አለን። እዚህ ጋር ይመጣል ማለት ነው። ፐርሶናሊቲያችን እዚህ ጋር ይመጣል። ባህሪያችን እዚህ ጋር ይመጣል። ጥሪያችን እዚህ ጋር ይመጣል። አገልግሎታችን እዚህ ጋር ይመጣል። ልዩነታችን እዚህ ጋር ይመጣል። ክርስቶስ በእኛ ውስጥ ለማደር ውል ማድረጉ መፍቀዱ እዚህ ጋር በጣም ድንቅ ሚስጥር ሆኖ እናየዋለን። ክርስቶስ የእግዚአብሔር የነገር ሁሉ ፍጻሜ ሆኖ ዓለማት ለሱ በእርሱ የተፈጠሩበት ክርስቶስ በዚህ የተዋረደ ሸክላ ውስጥ ወይም በዚህ ደካማ ሸክላ ውስጥ አለን አለ። ስለዚህ ስንመለከት የምንመለከተው ምንድን ነው? እንትናን የማውቀው አሁን በክርስቶስ ነው። ስመለከት ክርስቶስን እመለከታለሁ። ክርስቶስን ደግሞ ስመለከት ወይም ወንድሜን ስመለከት ይህ የከበረ ነገር ከእግዚአብሔር እንጂ ከሱ አለመሆኑን እንድረዳ ደግሞ የደከመ ሸክላው አለው። እዚህ ጋር ከዚህ የተነሳ እንሰደዳለን አለ፣ እንገፋለን አለ፣ ግራ እንጋባለን፣ ይመቱናል። ግን ሲመቱን አንወድቅም፣ አንንኮታኮትም። ምክንያቱም የዛን ጊዜ የሚገለጠው ክርስቶስ እንጂ እኛ አይደለንም። ስለዚህ የሚመታ ኔቸር አለን፣ ምክንያቱም የእግዚአብሔር የከበረው ነገር በሸክላ ውስጥ በተዋረደ ሸክላ ውስጥ ስላለ። ግን ደግሞ ስንመታ ደግሞ አንወድቅም፣ ምክንያቱም ክርስቶስ ከኛ ጋር አለ። ክርስቶስ ከኔ ጋር አለ በሉ እስቲ። ክርስቶስ በእኔ ውስጥ አለ። ስለዚህ ጥያቄ ሊፈጥርብን ይችላል። ከዚህ በኋላ ከእንግዲህ ሁሉ ክርስቶስ ነው ካልን በኋላ ለምንድን ነው የምፈተነው? ለምንድን ነው አቅም ያቅተኝ? ለምንድን ነው የምደክመው? ለምንድን ነው ግራ የምጋባው? ለምንድን ነው የምጠይቀው? ብቸኝነት የሚሰማኝ? ምክንያቱም የከበረው ነገር በዚህ በደከመ ሸክላ ውስጥ አለን አለ። ግን ያ በሆነ ጊዜ፣ ግራ በተጋባን ጊዜ ግን አንጠፋም። በተመታን ጊዜ አንወድቅም፣ አንንኮታኮትም፣ አንጠፋም። ምክንያቱም እኛ ሳንሆን ይህ የከበረው ነገር ክርስቶስ ነው። የኛ ማንነት የቀረልን ለምንድን ነው የቀረልን ካልን ይህ የከበረ ነገር ከእግዚአብሔር እንጂ ከኛ አለመሆኑ እንዲታወቅ። ስለዚህ ለዛ ነው ጳውሎስ የእግዚአብሔር ጸጋ በድካሙ እንደሚገለጥ የገባው። ምክንያቱም የኛ ማንነት የእግዚአብሔርን ማንነት አምፕሊፋይ ያደርገዋል። ለዛ ነው እግዚአብሔር የኛ ማንነት ደግሞ ይተዋልን። ምክንያቱም የኛ ድካም፣ የኛ ማንነት፣ እኔነታችን እግዚአብሔርን በሕይወታችን ያጎላዋል። ድምፃችን እግዚአብሔርን ያጎላዋል። ባህሪያችን እግዚአብሔርን ያጎላዋል። መልካችን እግዚአብሔርን ያጎላዋል። ስለዚህ ማንነታችን ምንድን ነው ካላችሁ፣ ማንነታችን ክርስቶስ ነው። ደግሞ ሌላ ማንነታችን ምንድን ነው ካላችሁ፣ ይሄ እግዚአብሔር የወደደው የኔ ማንነት ደግሞ አለ። ያ ድምፄን ይወክላል፣ ባህሪን ይወክላል፣ ቁመቴን፣ መልካችሁን፣ ታሪካችሁን፣ የመጣችሁበትን ቤተሰብ፣ ያሳለፋችሁትን የህይወት ጉዞ ሁሉንም ድካሙንም ይሁን ብርታቱንም የወደቃችሁትንም የተነሳችሁትንም ሁሉንም እግዚአብሔር ወዶታል። ሁሉንም እግዚአብሔር ወዶታል። የወደደው ደግሞ ፍጹም ስለሆነ አይደለም። ደግሞ ያንን ይዘን እንዳንመካ እግዚአብሔርማ ድምፄን ከወደደው ድምፄ ጥሩ ነው ማለት ነው እንዳንል እግዚአብሔር በዚህ ክፍል ደግሞ ተናገረን። የወደደው የራሱን ኃይል ሊገልጥበት ስለወደደ ነው። ያም ደግሞ የሆነው የእግዚአብሔር ክብር በእኛ ይታይ ዘንድ፣ ይህ ከኛ እንዳልሆነ ይታወቅ ዘንድ እግዚአብሔር ደካማ ማንነታችንንም ወዶ አስቀረልን። ስለዚህ ጳውሎስ በዚህ ነው በድፍረት በድካሜ እመካለሁ ያለው። ስለዚህ ጸጋው እንዲገለጥ እናንተም ዛሬ በድካማችሁ ተመኩ። የመጣችሁበት ታሪክ አለ። የኔ ታሪክ ከእናንተ ይለያል፣ የእናንተ ታሪክ ከኔ ይለያል። ግን እግዚአብሔር ያንን ወዶ መርጦታል።
ያሳለፋችሁት የህይወት ዘመን አለ፣ እግዚአብሔር ያንን ወዶ መርጦታል። የመጣችሁበት ቤተሰብ አለ፣ እግዚአብሔር ያንን ወዶ መርጦታል። መልካም የማይመስለውን ጭምር። ምክንያቱም የሱ ጥበብ የሱ ኃይል እንዲገለጥ እግዚአብሔር ያንን ወዶ አደረገ። በጣም የሚገርም ነው። ነገር ግን ይህ እጅግ ታላቅ ኃይል ማለት ጸጋ ነው። ጸጋ ማለት ትርጉም ይሄ ነው። የእግዚአብሔር መለኮታዊ ባህሪ ከኛ ደካማ ባህሪ ጋር የተቆራኘበት የተዛመደበት ያ ማለት ነው። በቃ እኛ ሌየር ብቻ የሆንበት ከኛ አልፎ ግን እግዚአብሔር የታየበት ያ ማለት ነው ጸጋ። ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ ለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ከየአቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም። ስለዚህ ልትጠሉ ትችላላችሁ። ምክንያቱም ክራይስት እኮ በነገራችን ላይ ተጠልቷል አይደለም? ምክንያቱም የኛን ባህሪ ስለያዘ ባያችሁት ጊዜ ተወዱታላችሁ አለ። ማለት የሚወደድ አምላክ ነው፣ ግን ከኛ ጋር ሲዛመድ ግን ተጠላ። ልክ እንደዛው የእኛን ማንነት ሰዎች ሊጣሉት ይችላሉ። ግን እዚህ ጋር ግን እያለን ያለው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም። ምክንያቱም የዚያን ጊዜ የሚገለጠው ክርስቶስ ነው። በእኛ ማንነት ግራ ልንጋባ እንችላለን፣ አቅም ልናጣ እንችላለን፣ ልንደክም እንችላለን። ግን ክራይስት ኢናስ ስላለ ግን ፋይናሉ ያ አይሆንም። ያ ግራ መጋባታችን እንዲያውም የበለጠ የእግዚአብሔርን ክብር ይገልጠዋል። አለማወቃችን የእግዚአብሔርን እውቀት አምፕሊፋይ ያደርገዋል። አቅም ማጣታችን የእግዚአብሔርን ፍጹም ኃያልነት አጉልቶ ያሳየዋል። ቁጥር 10 ላይ የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆንን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ። ይሄ በጣም የሚገርም ስሌት ነው። እግዚአብሔር የእኛን የወሰደበት እኛ ደግሞ ለሱ የምንኖርበት እጅግ በጣም የሚገርም ስሌት ነው። ለዛ ነው ሊቭ ዘ ስቶሪ ማለት በቃ የክርስቶስን ሕይወት መኖር ትችላላችሁ፣ ክርስቶስ ደግሞ የእኛን ሕይወት ይኖራል። ያ ነው ውህደቱ። እኛ የእሱን ሕይወት እንኖራለን፣ እሱ ደግሞ የእኛን ሕይወት ይኖራል። እሱ በእኛ ውስጥ ሆኖ ከኛ ጋር ይገፋል። እሱ በእኛ ውስጥ ሆኖ ከኛ ጋር ይታማል፣ ከኛ ጋር ይጎሳቆላል። ግን ደግሞ እሱ በእኛ ውስጥ ሆኖ ደግሞ ከኛ ጋር ድል ያደርጋል። እሱ ከኛ ውስጥ ሆኖ ደግሞ ከኛ ጋር ያሸንፋል። ያን ማለት ነው የክርስቶስ እሱ የእኛን ሕይወት የሚኖርበት እኛ ደግሞ የእሱን ሕይወት የምንኖርበት እና ህልሜ ፊት ያደርጋሉ ከክርስቶስ ጋር። ይሄን ነው መሆን የምፈልገው። በቃ ወስኛለሁ። በህይወት ዘመን ይሄን ነው ማለት የምፈልገው። ክርስቶስ ይሄን እንደሆን ይረዳኛል ወይ አይደለም? ወደዚህ ያመጣኛል ወይ? መንገድ ይሆነኛል ወይ? መንገድ ሆኖ ወደ እግዚአብሔር አብ ይወስደኛል ወይ ሳይሆን መንገድ ሆኖ ወደ ራሴ ያመጣኛል ወይ ወደሚለው እንመጣለን። ብዙዎቻችን በዛ ሚስ አድርገናል እና ከዛ የተነሳ ኮሊንግ ወይም ጥሪ የሚባለው ኢቭን በጌታ ቤትም ሆነን የእግዚአብሔርን ፈቃድ ቅድም ያልነውን ፈቃድ በሰማይ እንደሆነች በምድር ትሁን። ትናንትና ደግሞ ያልነው ክርስቶስ አንዱ ለሁሉ እንደሞተ ያ ደግሞ የሆነው እኛ ለሱ እንድንኖር ነው። ስለዚህ የምንኖረው ለሱ ክብርና ለሌሎች ጥቅም ነው ብለናል አይደለ? ስለዚህ ያ ፈቃድ ይፈጸም ወደሚለው ሳይሆን ጥሪ የሚለው የሚመጣው ከዛ በኋላ ኦኬ በቃ የኔ ፈቃድ ይፈጸም ወደሚለው ይመጣል። ስለዚህ ጥሪ የእግዚአብሔርን ፈቃድ ፈልጎ የማግኘት ሳይሆን ራስን ፈልጎ የማግኘት ይሆናል ማለት ነው። ሰልፍ ዲስከቨሪ ይሆናል። የእግዚአብሔርን ዊል ዲስከቨር የማድረግ ሳይሆን ራስን የማግኘት። ይህን ደግሞ ብዙዎቻችን ተብለናል አይደለ? ራስን አግኝ አልተባላችሁም ስታድጉ? ወይም ራሴን አገኘው ሲል ሰው ሰምታችሁ አታውቁም? ይሞክርና ምንድነው አርቱን የሚሞክርና መተወኑን የሚሞክርና ከዛ አንድ ቀን ሲዘፍን ወይም ሲቀልጽ ወይም ሲዘምር ሲሆንለት በቃ ራሴን ፈልጌ አገኘሁት ይላል አይደለ? ወደ ጌታም ከመጣም በኋላ ወደዛ እንመጣለን። ራሳችንን ፈልገን የማግኘት የቱ ጋር ነው ያለሁት? ምንድን ነኝ? ነብይ ነኝ ወይ? አስተማሪ ነኝ ወይ? ሰባኪ ነኝ ወይ? ሐኪም ነኝ ወይ? ዘማሪ ነኝ ወይ? እግዚአብሔር ምንድን ነው ለህይወት የያዘው የሚለውን ሳይሆን እኔ ምንድን ነኝ ወደሚለው እንመጣለን። በኢየሱስ ታሪክ ውስጥ ራሳችንን መፈለግ እንጀምራለን። ከዛ የተነሳ እኛን ቫሊዴት የሚያደርገን ሁሉ መልካም ነው ይሆናል። የእኛን ህልም የሚያሳካልን ነገር ሁሉ ይሆናል። የእኛን ህልም የማያሳካልን ነገር ሁሉ ደግሞ ተጠቅልሎ ይሄዳል።
ይጣላል፣ ስክራች ይደረጋል አይደለም። ግን ግቡ ራሳችንን በኢየሱስ ታሪክ ውስጥ ማግኘት ሳይሆን እኛ የእሱን ህይወት መኖር፣ እሱ ደግሞ የእኛን ህይወት መኖሩ ነው። እስቲ እኔ የእሱን ህይወት መኖር በሉ እስቲ። እሱ ደግሞ የኔን ህይወት መኖሩ ነው። ቅድም ያልነው ማለት ነው። ክርስቶስ በእኛ ውስጥ ሆኖ የእኛን ህይወት ይኖራል። ዛሬ ክራይስት በምድር ላይ ይመላለሳል፣ ልክ በእኛ ውስጥ ሆኖ ማለት ነው። ልክ እንደዛው ደግሞ እኛ ደግሞ በሱ ሆነን ደግሞ የእሱን ህይወት እንኖራለን። ዛሬ እሱ በእግዚአብሔር አብ ዘንድ በክብር ነው ያለው። ያንን በሱ ውስጥ ሆነን ደግሞ ያንን ክብር እንካፈላለን። እሱ በአባቱ ዘንድ ያለውን ወይም ዓለም ሳይፈጠር በፊት የነበረውን አብ ወልድ መንፈስ ቅዱስ የነበራቸውን ፌሎሺፕ ወደዛ መተናል። ህብረታችን ከእግዚአብሔር አብ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል አይደል መጽሐፍ ሲናገር። እኛ በክርስቶስ ውስጥ ሆነን የዛ ህብረት አባል ሆነናል። ልክ እንደዛው ደግሞ ክርስቶስ በእኛ ውስጥ ሆኖ ደግሞ የእኛ ህብረት አባል ሆኗል። ክርስቶስ በእኛ ውስጥ ሆኖ የቤተሰባችን አባል ሆኗል። ክርስቶስ በእኛ ውስጥ ሆኖ የጓደኝነቶቻችን የፍሬንድ ግሩፖቻችን ሁሉ አባል ሆኗል። ክርስቶስ በእኛ ውስጥ ሆኖ የቤተ ክርስቲያናችን አባል ሆኗል። የሴል ግሩፓችን አባል ሆኗል። የአገልግሎት ቡድናችን አባል ሆኗል። ልክ እንደዛው ደግሞ እኛ በሱ ውስጥ ሆነን ደግሞ የሥላሴ የእግዚአብሔር ፌሎሺፕ አባል ሆነናል። ያ ነው ጸጋ ማለት። እግዚአብሔር ትንሹን በትልቁ የለወጠበት፣ የእኛ ደካማን ህይወት መጥቶ የተጋራበት፣ እኛ ደግሞ የእሱን የከበረ ህይወት ሄደን የተጋራንበት። ይሄ በቃ ምንም ማረባው ፋይዳ የሌለውን የእኛን ህይወት ክራይስት መጥቶ የገባበት፣ ጓደኝነቶቻችንን በእኛ ውስጥ ሆኖ የገባበት፣ ቤተሰባችንን በእኛ ውስጥ ሆኖ የገባበት እና የተዛመደበት፣ በዛ ደግሞ እኛ ትልቁ የሆነን እግዚአብሔርን ህይወት የእሱን ፌሎሺፕ የተካፈልንበት ህይወት ነው። ስለዚህ ሊቭ ዘ ስቶሪ ማለት ያ ነው። እየኖርኩ ያለሁት ክርስቶስ በእኔ እየኖረ ነው፣ እኔ ደግሞ በክርስቶስ እየኖርኩ ነው። ለዛ ነው ፈቃድ በሰማይ እንደሆነች ሁሉ በምድር ትሁን። ይሄ ሲሆን ህይወታችን እሱ የሚገለጥበት መድረክ ይሆናል። እሱ የሚገለጥበት መድረክ ይሆናል። ያለን ነገር ሁሉ የእሱ መገለጫ ይሆናል። ያ ሲሆን ለሌላ እንዲያውም አንጥርም፣ ሌላ ለመሆን አንጥርም፣ ሌላ ለማግኘት አንጥርም። ምክንያቱም ያለኝ ነገር ሁሉ የክርስቶስ መገለጫ ነው። ምክንያቱም እኔ በሱ እንደምኖር ሁሉ እሱ በእኔ ይኖራል። በእኔ ይኖራል በሉ እስቲ። ያንን ነው ዲስከቨር ያደረግነው። ጳውሎስ ቅድም እዛ ጋር የተናገረው የምናስተምረው ያለው ወይም አስተማሪነት የተሰጠኝ ለዚህ ነው አለ። ያ ሚስጥር ደግሞ ምንድን ነው? ክርስቶስ በእኛ ውስጥ የሆነበት ሚስጥር። እሱ በእኔ ውስጥ ሆኖ የኔን ህይወት የሚኖርበት፣ እኔ ደግሞ በሱ ውስጥ ሆኜ የእሱን ህይወት የምኖርበት። በጣም የሚገርም ነገር ነው። ሰው እየጸለይን ያለን እግዚአብሔር ወደዚህ ያመጣናል። ራሳችንን ሳይሆን እሱን እናገኘዋለን። ዛሬ በጌታ በኢየሱስ ስም ጸሎቴ ያ ነው። በምትጸልዩ ጊዜ እግዚአብሔርን ቃል በምታነቡ ሰርች በምታደርጉ ጊዜ ክርስቶስን ማግኘት ይሁንላችሁ። ራሳችሁን ሳይሆን እሱን ማግኘት ይሁንላችሁ። ምክንያቱም ብዙ ሰው ራሱን አግኝቷል። ፈልጎ ራሱን አግኝቷል። ስቲል ግራ መጋባት ውስጥ ነው ያለው። ስቲል ጥያቄ ውስጥ ነው ያለው። ግን ፈልገን ግን ክርስቶስን ስናገኝ ግን ከዛ በኋላ አንጠማም። ምክንያቱም እሱ የህይወት ውሃ ወንዝ ነው። ለዛ ነው ከዚህ ከኔ የሚጠጣ ግን ለዘላለም አይጠማም ያለው። ለዛ ነው። ምክንያቱም ከዛ በኋላ ጥያቄ ሁሉ ይመለሳል። በቃ እሱ ከዚህ በፊት የጠየቅኩት ይሄን ለማግኘት ነበር፣ ይሄን ለመሆን ነበር፣ እንደዚህ ለማድረግ ነበር። አሁን ግን እሱን ሳገኝ ግን መሆን የምፈልገው የለም፣ ማድረግ የምፈልገው የለም፣ ማግኘት የምመኘው የለም። ምክንያቱም ክርስቶስ በእኔ ውስጥ ሲኖር ሁሉ አለኝ። እኔ ደግሞ በክርስቶስ ስኖር ሁሉ አለኝ። የምፈልገው መልካም ነገር ሁሉ በሱ ውስጥ አለ። ደግሞ የምፈልገው መልካም ነገር ሁሉ ደግሞ አሁን በእኔ ውስጥ አለ። ምክንያቱም እሱ በእኔ ውስጥ እየኖረ ነው፣ እኔ ደግሞ በሱ ውስጥ እየኖርኩ ነው። መጽሐፍ ቅዱስ ስታነቡት ይሄንን ካመናችሁ እንደዛ ብላችሁ አንድ ጊዜ አንብቡት። ከወንጌላት መጽሐፍ ውስጥ አንዱን ምረጡና ከመጀመሪያው እስከ መጨረሻው የጌታን ስቶሪ እየኖርኩት ነው ብላችሁ ተነስታችሁ ከውልደቱ እስከ ሞቱ እና እስከ ትንሣኤው እስከ ማረጉ ድረስ አንብቡት። ልክ በሱ ውስጥ ናችሁ እየኖራችሁት እንዳላችሁ ናችሁ። የዛን ጊዜ ህይወታችሁን ይቀይረዋል። ምክንያቱም እኛ አብረን እየኖርን ነው። በመከራው ብንካፈለው በክብሩ እንካፈለዋለን ብለናል አይደለም? በህይወቱ ስንካፈለው ደግሞ በተልእኮ እንካፈለዋለን። በሞቱ ስንመስለው ደግሞ በትንሣኤው እንመስለዋለን። ፊልጵስዩስ ምዕራፍ 3 ትናንትና ቁጥር 10 አንብበናል አይደለም? እርሱንና የትንሣኤውን ኃይል እንዳውቅ
በመከራው እንድካፈል በሞቱም እርሱን እንድመስል እመኛለሁ። እርሱን እንዳውቅ ወይም ሕይወቱን እንዳውቅ፣ ማንነቱን እንዳውቅ፣ እንደዚሁም ደግሞ የትንሣኤውን ኃይል እንዳውቅ ማለት ኖሌጅ ማለቱ ሳይሆን እንዳውቅ እንድኖረው ማለት ነው፣ እንድካፈለው። ያንን ለማድረግ በመከራውና በሞቱ እርሱን እንድመስል እመኛለሁ። ስለዚህ እኛ የእሱን ሕይወት ስንኖር እሱ የእኛን ሕይወት ይኖራል። ይሄ ደግሞ የሚሆነው ይህ ታላቅ የሆነ ነገር ከእግዚአብሔር እንጂ ከኛ አለመሆኑ እንዲታወቅ። እስቲ ከኔ አለመሆኑ እንዲታወቅ በሉ እስቲ። የእግዚአብሔር ዓላማ ያ ነው። ለዛ ነው ገላትያ ምዕራፍ 2 ቁጥር 20 ላይ ይላል አይደል? አሁን ከእንግዲህ እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል ማለት ያ ነው። ከእንግዲህ በኋላ ያለኝ ሕይወት የእኔ ሳይሆን የእኛ ሕይወት ነው። የእኛ ሕይወት በሉ እስቲ። ከክርስቶስ ጋር የምጋራው ሕይወት ነው። የኔ ሕይወት አይደለም፣ የኔ ሕይወት አይደለም። ክራይስትም የኔ የሚለው ሕይወት አለኝ። ልክ እኔ ከዚህ በፊት የኔ ሕይወት ብዬ እንደተሟገኩት ለራሴ ሕይወት አሁን የኛ ሕይወት ሆኗል። የክርስቶስ ሕይወት የኔ ሕይወት፣ የኔ ሕይወት የሱ ሕይወት ሆኗል። ያ ማለት ክርስቶስም የኔ ሕይወት ብሎ ይሟገትለታል ማለት ነው። የእናንተን ሕይወት፣ የኔን ሕይወት ክርስቶስ የኔ ሕይወት ብሎ ይሟገትለታል። ምክንያቱም አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። የኔ ሕይወት የሱ ሕይወት ሆኗል ስንል ያንን ማለታችን ነው። እውነታው ያ ነው። የማይካደው እውነታ ኢየሱስ በእኛ ስቶሪ ውስጥ ይገናኘናል። እውነት ነው። ጌታ በእኛ ባለንበት ስፍራ በእኛ ታሪክ ውስጥ ነው የሚገናኘን። ወይም he meets you at your story፣ ባላችሁበት ስፍራ ይገናኛቸዋል። ግን ዓላማው ግን ያ አይደለም። ዓላማው ክርስቶስ እኛ ባለንበት ስፍራ መጥቶ ከኛ ጋር መሆኑ ሳይሆን መጨረሻው ወይም ግቡ የህይወት ትራንስፎርሜሽን ነው ብለናል አይደለ? ትናንትና የህይወት ትራንስፎርሜሽን ማለት እሱ የእኛን ህይወት መኖር፣ እኛ ደግሞ የእሱ ህይወት መኖር መጀመራችን ነው። ለዛ ነው ለእኛ እንደተሰቀለ ከማወቅ አልፈን ከእኛ ጋር እንደተሰቀለ ማወቅ የሚያስፈልገን። ምክንያቱም ለእኛ ተሰቅሏል ስንል ክርስቶስ በቃ ባለሁበት በኃጢአቴ ስፍራ፣ በውድቀቴ ስፍራ፣ በበደሌ ስፍራ፣ በዚህ በቆሸሸ ባለሁበት ዲች ውስጥ መጥቷል የሚለውን እንረዳለን። ይቅር ሊለኝ፣ ሊምረኝ፣ ሊያነጻኝ፣ ሊያጥበኝ መጥቷል የሚለውን እንረዳለን። ከዛ ያለፈ ግን ከሱ ጋር ሞቻለሁ ስንል ግን ከእንግዲህ የኔ ህይወት የሱ ሆኗል፣ የሱ ህይወት የኔ ህይወት ሆኗል ወደሚለው እንመጣለን። ስለዚህ የምኖረው ሁሉ ለክርስቶስ ነው። በእኔ የሚኖረው ደግሞ ክርስቶስ ነው። በእኔ የሚኖረው ክርስቶስ ነው በሉ እስቲ። በእኔ የሚኖረው ክርስቶስ ነው። ይህንን በተረዳነው ቁጥር እንዲያው ጥሩነቱ ቅድም እንዳልነው ይሄ በዚህ ደካማ ሸክላ ውስጥ አለን ስላለ ጥሰን አንሄድም ወደ ሆነ እንጂ እንደነግጣለን። እንዴ በእኔ ውስጥ ያለው ክርስቶስ ነው፣ በእኔ የሚናገረው ክርስቶስ ነው፣ በእኔ የሚያደርገው ክርስቶስ ነው፣ በታሪኬም ራሱን የሚገልጠው ክርስቶስ ነው ስንል ይህ በጣም የሚደንቅ ነገር ነው አይደለም? ነገ ተነስቼ ሚስቴክ ብሰራ በዚህ ውስጥ ራሱን እየገለጠ ያለው ክርስቶስ ነው። ያ ማለት ጳውሎስ እንዳለው ስለዚህ ጸጋ እንዲበዛ ኃጢአትን እናድርግን እንዴ ብሎ እንደጠየቀው ሆን ብዬ አላጠፋም፣ ሆን ብዬ ሚስቴክ አልሰራም። ግን በህይወቴ ግን የሚገለጠው ክርስቶስ ነው። በደረሰብኝ መከራ፣ በደረሰብኝ ችግር፣ በደረሰብኝ በደል ሁሉ እየተገለጠ ያለው ማን ነው? ክርስቶስ ነው። ማንነቱን እያሳየ ያለው ክርስቶስ ነው። በነ ጴጥሮስ ህይወት ያንን እንመለከታለን። እነ ጴጥሮስ እጅግ በጣም ደካማ ሰዎች ነበሩ። ከዚህም ከዚያም ተሰብስበው የመጡ ናቸው አይደለም? ተለቃቅመው የመጡ ናቸው። ግን ያ ማንነታቸው ግን የክርስቶስ መገለጫ ሆነ። ወደ ክርስቶስ ከመጡ በኋላ አሳጥማጅነታቸው፣ ቀራጭነታቸው፣ በደለኝነታቸው፣ ሌብነታቸው ሁሉ ጭምር የክርስቶስ መገለጫ ሆነ። ስለዚህ ከእንግዲህ ክርስቶስ እንዲገለጥ አብዝተው ሌባ ይሆናሉ እንዴ? አይሆንም። ግን ሌብነታቸው ግን ስቲል የክራይስትን ሜርሲ ገለጠ። ከነሱ አልተነሳም ነበር። በጣም የሚገርመው ቀራጭ የሚለው ታይትል አልተነሳም ነበር። ሰዎች ስቲል ያውቁ ነበረ ቀራጭ መሆናቸውን፣ አሳጥማጆች መሆናቸውን ሰዎች ያውቁ ነበረ። የገላትያ ሰዎች መሆናቸውን ያውቁ ነበረ። ምክንያቱም ይሄ የከበረ ነገር ከኛ ሳይሆን ከእግዚአብሔር እንደሆነ እንዲታወቅ ይህ ውድ ነገር በዚህ ሸክላ ውስጥ አለን። እግዚአብሔር ያንን ማንነት አልፋቀውም። ይህንን የምታስቡ በዚህ ውስጥ ሁልጊዜ ራሳችሁን የምታገኙ እግዚአብሔር ለምን በዚህ መንገድ መራኝ? ለምን ከመጣሁበት ቤተሰብ እንድመጣ ፈቀደ? ለምን በተወለድኩበት መንገድ እንድወለድ እግዚአብሔር አደረገ? ያሳለፍኩትን ታሪክ እግዚአብሔር እንዳሳልፍ ለምን አደረገ? መውጣቴን መውረዴን እግዚአብሔር በምንድን ነው የተመለከተው የምትሉ ሰዎች እውነታው ይሄ ነው።
እውነታው ይሄ ነው። እግዚአብሔር በዛ ውስጥ ራሱን ሊገልጥ ወዷል። በዛ ውስጥ የከበረውን የራሱን ማንነት ሊገልጥ እግዚአብሔር ወዷል። ደግሞ ያንን ማንነታችሁን ደግሞ አልፋቀው፣ ደግሞም አይፍቀው። ምክንያቱም እግዚአብሔር ወዶታል። በእናንተ የተጠላ ሊሆን ይችላል፣ በሰዎች ዘንድ የተጠላ ሊሆን ይችላል። ባህሪያችሁ፣ ማንነታችሁ፣ አኳኳናችሁ ወይም መልካችሁን በሉት የፈለገ ቤተሰባችሁ ወይም የህይወት ታሪካችሁ በእናንተ የተጠላ በሰዎች የተጠላ ሆኖ ሊሆን ይችላል። ግን በእግዚአብሔር የተወደደ ነው። ምክንያቱም እግዚአብሔር የራሱን የከበረ ማንነት በዛ ሊገልጥበት ፈልገዋል። እናንተ ልትፍቁት የምትፈልጉትን ሁሉ እግዚአብሔር ሊፍቀው አልወደደም። ከነ ጴጥሮስ ላይ ቀራጭነታቸውን፣ አሳጥማጅነታቸውን እግዚአብሔር አልፋቀው። ግን እነዛን የነበሩበትን የሆኑትን ግን ክርስቶስን ገለጠበት። ዛሬ በጌታ በኢየሱስ ስም ከዚህ ስትወጡ ክርስቶስ በእናንተ ይገለጥ። በኢየሱስ ስም ያንን መመልከት ይሁንላችሁ። በምታደርጉት በሆናችሁት ጭምር ክርስቶስን መመልከት ይሁንላችሁ። አሁን እኮ ዕዳው ሌላ ሰው ብቻ ሳይሆን እኮ እኛ ራሳችንም ጭምር ነን። ራሳችንን ስንመለከት እናየዋል። መፋቅ እንፈልጋለን፣ ግን እግዚአብሔር ሊፍቀው አልፈለገም። እግዚአብሔር ወዶታል። እስቲ እግዚአብሔር ወዶታል በሉ እስቲ። እግዚአብሔር ወዷችኋል። እግዚአብሔር ወዷችኋል ስንል የሆናችሁትን አሁን የሆናችሁትን አይደለም፣ የነበራችሁትንም ጭምር እግዚአብሔር ወዶታል። የምትሆኑትንም ጭምር እግዚአብሔር ወዶታል። እውነታው ያ ነው። የማይሻረው የማይፋቀው እውነታ ያ ነው። ዛሬ በጌታ በኢየሱስ ስም የእግዚአብሔር ፍቃድ በሰማይ እንደሆነች ሁሉ በሕይወታችሁ ትፈጸም። የእግዚአብሔር ፍቃድ በሕይወታችሁ ይፈጸም ስንል ይሄን እያለን ነው። እግዚአብሔር የነበራችሁትን ወዶታል፣ የሆናችሁትን አሁን ወዶታል፣ ደግሞ የምትሆኑትንም ደግሞ ወዶታል። ሴንስ ይሰጣል አይሰጥም? አይ ነው። ምክንያቱም እግዚአብሔር የፍቅር አምላክ ነው። ያ ነው። ፍቅር ግራ ያጋባል። ፍቅር ሴንስ አይሰጥም። ምህረት ሴንስ አይሰጥም። ጸጋ ሴንስ አይሰጥም። እንዴት እግዚአብሔር ጻድቅ አምላክ ሆኖ ኃጢአትን እየተጸየፈ ውድቀትን እየተጸየፈ ድካምን እየተጸየፈ ግን እንዴት እኔን ወዶኛል ስትሉ፣ አዎ ምንም ምክንያታዊነት የለውም። ግን የማውቀው አንድ ነገር አለ። እግዚአብሔር እኔን ወዶኛል። ወዶኛል ስል የሆንኩትን ወዶታል፣ መሆኑን ወዶታል። ሊቀይረው አይፈልግም። አይገርምም? ይሄ ማተነትኑት ግን እውነታ የሆነ ነገር ነው። ዛሬ እግዚአብሔር ሕይወታችንን እንደገና ቢጽፈው የሚቀይረው የሕይወታችን ክፍል ምንም የለም። እኛ ብንጽፈው የምንቀይረው ይኖራል። ምናልባት መወለድ የምትፈልጉበትን ቤተሰብ ምረጡ ብትባሉ እናንተም ቤተሰብ ላትመርጡ ትችላላችሁ። የተወለዳችሁበትን ሀገር፣ ከተማ፣ ክልል፣ ሰፈር ምረጡ ብትባሉ ያንን ሰፈር ላትመርጡ ትችላላችሁ። ግን እግዚአብሔር ግን ሕይወታችሁን እንደገና ቢጽፈው ግን የሚለውጠው አንዳች ታሪክ የለም። ምክንያቱም ጳውሎስ እንዳለው ይህ ከዘላለም ዘመናት በፊት የነበረው የእግዚአብሔር ምስጢር ነው። ዛሬ ለቅዱሳኑ ሊያስታውቀው የፈለገው ግን ከዘላለም ዘመናት በፊት የእግዚአብሔር ምስጢር ነበረ። ያልታወቀ፣ ያልታየ፣ ያልተሰማ። ለዛ ነው ዓይን ያላየው ጆሮ ያልሰማው ያለው እኮ ይሄንን ነው። እግዚአብሔር ግን ለሚወዱት ለቅዱሳኑ ያስታወቀው ማለት ይቺ ናት። እግዚአብሔር ከመጀመሪያው ጀምሮ የእናንተን ሕይወት ተመልክቶ ክራይስት ኢን ዩ የሚለውን ማስተር ፕላኑን አዘጋጅቶታል፣ አቅዶታል፣ ስኬች አድርጎታል። ይህ ሰው በሚያልፍበት ውጣ ውረድ፣ በሚኖርበት መከራ ራሴን ልገልጥ ብሎ እግዚአብሔር ከመጀመሪያው ስሎታል። ለዛ ነው ከመጀመሪያው የነበረውን የእግዚአብሔር ምስጢር ዛሬ ደግሞ ለቅዱሳኑ እንድናስታውቃል። ፈቃድህ በሰማይ እንደሆነ ሁሉ በምድር ትሁን በሉት እስቲ። ፈቃድህ በሰማይ እንደሆነች ሁሉ አባት ሆይ ዛሬ በእኔ ሕይወት ይሁን። ያ ፈቃዱ ደግሞ ምንድን ነው ካልን ክርስቶስ በእኛ ውስጥ የመሆኑ ምስጢር ነው። ክርስቶስ በእኛ ውስጥ ሕያው የመሆኑ እኛ ደግሞ በሱ ውስጥ ሕያው የመሆናችን ምስጢር ነው። ይህንን ተረድታችሁ ስትመለከቱ፣ ወደኋላ ስትመለከቱ፣ ወደፊት ስትመለከቱ ራሳችሁን ሳይሆን ክርስቶስን ትመለከታላችሁ። ለዛ ነው ከእንግዲህ ማንንም በስጋ እንደሆነ አናውቅም ያለው። ወደኋላ ስትመለከቱ ክራይስትን ትመለከታላችሁ። ራሳችሁን በሱ ስቶሪ ውስጥ ስትፈልጉ የነበራችሁ አሁን የሱን ስቶሪ በእናንተ ውስጥ ትመለከታላችሁ። በወደቃችሁበት ስፍራ እንዴት ክርስቶስ እንደነበረ፣
በተነሳችሁበት ስፍራ እንዴት ክርስቶስ እንደነበረ፣ በመጣችሁበት መንገድ እንዴት ክርስቶስ እንደነበረ፣ ደግሞ አሁን እየወሰዳችሁ ባለው መንገድ ደግሞ እንዴት ክርስቶስ እንዳለ፣ ነገ ደግሞ በሚያደርሳችሁ ፍጻሜ እንዴት ክርስቶስ እንዳለ ትመለከታላችሁ። ያ ማለት ነው ክርስቶስ በእኛ ውስጥ የመሆኑ ሚስጥር። ባለፍኩበት መንገድ፣ ባወቅኩት ጊዜ ባላወቅኩት ጊዜ እሱ በእኔ ህይወት ውስጥ ነበረ። በደከምኩበት ጊዜ በበረታሁበት ጊዜ እሱ በእኔ ታሪክ ውስጥ ነበረ። ደግሞ ይሄ ዋስትና ይሰጠኛል። ነገ በምኖረው መንገድ፣ በምሄድበት መንገድ ሁሉ እስከ ዘላለም ፍጻሜ ድረስ እሱ በእኔ ውስጥ፣ እኔ በሱ ውስጥ እኖራለሁ። መጨረሻው ይሄ ነው። ስለዚህ እሱ ፍቃድ በህይወቴ ይፈጸማል። በሰማይ እንዳለች ሁሉ በምድር በእኔ ዘንድ ይፈጸማል። ሃሌሉያ። ምክንያታዊ አይደለም፣ ግን እግዚአብሔር አስቦ አቅዶ አድርጎታል። ለዛ ነው ሚስጥር የተባለው። እግዚአብሔር የዘላለም ሚስጥሩ ነው። ማንም ያልተረዳው ግን እሱ የሚረዳው ሚስጥር ነው። እናንተም የማትረዱት አይገርምም? ስለኛ ህይወት ራሱ ሆኖ እኛ እንረዳው። እኛ ስላሳለፍነው መንገድ ራሱ እኛ አናውቅ። የወሰናችሁት ውሳኔ ያለ ከዚህ በፊት መከራንም ይዞባችሁ የመጣ ወይም በረከትን ይዞላችሁ የመጣ ግን ያንን አታውቁትም። እግዚአብሔር ከእናንተ የበለጠ ያንን ያውቀዋል። ምክንያቱም በህይወታችሁ ውስጥ ክርስቶስ አለ። ፍቅር እዚህ ጋር ነው የሚመጣው። ጻድቅ ፈራጅ የሆነው አምላክ እንዴት ስቲል በድካማችን እንደተወዳጀን፣ ያንን ደግሞ ያደረገው በክብሩ እንድንጋራ ነው። እስቲ በክብሩ እንድካፈለው ነው በሉ እስቲ። የሱ ታሪክ የኔ ታሪክ እንዲሆን፣ ደግሞ የኔ ታሪክ ደግሞ የሱ ታሪክ እንዲሆን። ለዛ ነው ወንድሞቼ ብሎ ሊጠራቸው አላፈረም። በፍጹም አላፈረም። ማለት ህይወታችንን ሊጋራ ማለት ነው። ያ ነው የክራይስት ትልቁ ሚስጥር። በነገራችን ላይ ኢንካርኔሽኑ ነው። እግዚአብሔር አብ እኛን የሆነበት ሚስጥር ማለት ይሄንን በጣም የሚገርም ሚስጥር ነው። ብዙ ጊዜ አንብቤዋለሁ፣ ብዙ ጊዜ እንትን ብዬዋለሁ፣ ግን በጣም ከአእምሮ በላይ የሆነ ነው። እግዚአብሔር አብ እኛን የሆነበት፣ ኢንካርኔት ያደረገበት፣ ስጋን የለበሰበት ብቻ ሳይሆን ስጋ መልበሱ የዛ ውጤት ነው። እኛን የሆነበት፣ ከኛ ጋር የተወዳጀበት፣ በእኛ ህይወት ያላፈረበት፣ እኛን ለመሆን፣ እኛን ለመምሰል፣ እንደኛ ለመናገር፣ እንደኛ ለመፈተን ያላፈረበት፣ ይሄ ትልቁ ሚስጥሩ ነው። ያ ነው ሞዴሉ። በነገራችን ላይ 5 በጣም ድንቅ ነገሮች አሉ። መጀመሪያው የክራይስት ኢንካርኔሽን ነው። ከዛ በኋላ ደግሞ መስቀሉ ነው። ከመስቀሉ በኋላ ደግሞ መነሳቱ ነው። ከመነሳቱ በኋላ ደግሞ መንፈስ ቅዱስን መስጠቱ ነው። ከመንፈስ ቅዱስ በኋላ ደግሞ መመለሱ ነው። እነዚህን ስናስብ 5ቱን ፒላሮች ክርስቶስን ያሳየናል። የመጀመሪያው ከሁሉ በፊት ክርስቶስ እኛን የሆነበት ሚስጥር፣ እናንተን የሆነበት ሚስጥር፣ እኔን የሆነበት ሚስጥር። ያን ደግሞ የሆነው ዛሬ ሳይሆን ትናንትና ሳይሆን ወይም የዛሬ 2000 ዓመት ስጋን ለብሶ ሲመጣ ሳይሆን፣ ያ ስጋ መልበሱ የጊዜው ውጤት ነው። ጊዜው በደረሰ ጊዜ ኦኬ በቃ ስጋን ለብሶ ወደኛ መጣ። ግን ከመጀመሪያው ጀምሮ ክርስቶስ፣ ለዛ ነው የዘላለም ሚስጥሩ ያለው። ከመጀመሪያው ጀምሮ ክርስቶስ እኛን የሆነበት፣ እኛን የመሰለበት ሚስጥር። ለዛ ነው እግዚአብሔር አምላክ ሰውን ሲፈጥረው በመልኩና በምሳሌው ፈጠረው አይደለም? ምክንያቱም ክርስቶስ እኛ እንዲሆን። ስማ ይህን ስታስቡት ይገርማል። ኃጢአት ስለሰራን ብቻ ሳይሆን ስጋን ለብሶ እኛን ተዋርዶ ብቻ ሳይሆን የወረደው ከመጀመሪያውም ጭምር እግዚአብሔር ሲያስብ፣ ዓለማትን ሲያስብ፣ ዘላለምን ሲያስብ፣ መጪውን መጨረሻውን ሁሉ ሲያስብ በመልኩና በምሳሌው ምን አለው? ፈጠረው። ከመጀመሪያው ጀምሮ እግዚአብሔር እኛን ሊመስል ወደደ፣ አመሳስሎ ፈጠረን። ከዛ በኋላ ኃጢአትም ከሰራን በኋላ ስቲል ተመሳስለናል። እሱ ኃጢአትን ስለሰራ ሳይሆን ግን ወደ እኛ ስለመጣ ማለት ነው። ያ ማለት ነው ከመጀመሪያው ጀምሮ እግዚአብሔር አመሳስሎ ፈጠረን በመልኩና በምሳሌው። ፍቅር የእግዚአብሔር ባህሪ ነው አይደለም? ሰው ስቲል ይወዳል። ኃጢአተኛ መሆኑ ይወዳል። እዚህ ጋር እየገደለም እዚህ ጋር ያፈቅራል አይደለም? እዚህ ጋር ነፍስ እያጠፋ እዚህ ጋር ስቲል ይወዳል፣ ያለቅሳል፣ በፍቅር ያለቅሳል። ክፉ የምትሉትም ሰው በጣም የሚገርመው ለልጁ መልካም አባት ነው። የእግዚአብሔር ባህሪ ነው። ምክንያቱም የእግዚአብሔር መልክ ሙሉ ለሙሉ ዳሜጅ አልተደረገም። በኃጢአት ሻተር ነው የተደረገው። ልክ መስታወትን ወስዳችሁ ስትሰብሩት መልካችሁን በከፊል ታያላችሁ፣ በከፊል ደግሞ ስንጥቅጣቂውን ትመለከታላችሁ አይደለ?
ልክ እንደዛው ኃጢአትም የእግዚአብሔርን መልክ ሰው ላይ ሻተር አደረገው። መጨረሻ በክርስቶስ ሪስቶር የተደረገው የተለወጠው ማለት ነው። እና ስቲል ሰው ይወዳል፣ ስቲል መልካም ያደርጋል፣ ስቲል ይቅር ይላል። የእግዚአብሔር መልክ ስቲል በሱ ውስጥ አለ። ለዛ ነው ሰውን ሁሉ የምናከብረው አይደለም እንዴ? ኃጢአተኛም ቢሆን በክርስቶስም ቢሆን በክርስቶስም ባይሆን የእግዚአብሔር መልክ ነው። መልኩ ሻተር ተደረገ እንጂ ስቲል የአባቴ እግዚአብሔር መልክ ነው። ሄዶ ኃጢአትንም እየሰራ ሄዶ እየዋሸ እየዘሞተ እየገደለም ዓለምን እያተራመሳትም ስቲል ግን የአባቴን መልክ በሰውዬ ውስጥ መለከታለሁ። በእኛ ጋር ደግሞ ያለው እንደ መስታወት አይደለም የሚለው መጽሐፍ ቅዱስ። ምክንያቱም ይሄ የታደሰ ነው። የክርስቶስን መልክ የሚያሳይ ይሄ የተለወጠ መስታወት ነው። እንደ ሌላው ሻተር የተደረገ ሳይሆን በክርስቶስ የታደሰ መስታወት ነው። ሙሉ ለሙሉ የእግዚአብሔርን ክብር ያብለጨለጨ የሚያሳይ ጥርት አድርጎ ክርስቶስን የሚያሳይ። ምክንያቱም ይሄ መስታወት የተሰበረ ሳይሆን የተሰነጠቀ ሳይሆን በክርስቶስ ሪስቶር የተደረገ ነው። ይህንን መስታወት ክራይስት ለወጠው። ይህን መስታወት አደሰው። በተሰበርኩም ጊዜ እሱን አሳይ ነበረ። በተሰበርኩም ጊዜ የእሱን ባህሪ አንጸባርቅ ነበረ። ዛሬ ግን የእግዚአብሔርን ክብር ያለ መከልከል እንዳንጸባርቅ በልጁ በኢየሱስ ክርስቶስ ማንነቴን እንደገና ሰራው፣ እንደገና ለወጠው። ዛሬ እኔን የሚያይ ሁሉ ክርስቶስን ይመለከታል። ልክ እንደዚሁ ትናንትም እኔን የተመለከተ ሁሉ ክርስቶስን ይመለከታል። ክርስቶስን ይመለከታል። ኃጢአቴን የሚመለከት፣ ውድቀቴን የሚመለከት፣ ግራ መጋባቴን፣ መጥፋቴን የተመለከተ ሁሉ ትናንትናም ቢሆን ክርስቶስን ይመለከታል። ግን ዛሬ ግን ታሪክ ተለውጧል። ዛሬ እኔን የማይ ግን ከኃጢአቴ ጋር ኃጢአትና ክርስቶስ ብሎ ሳይሆን የሚመለከተው ዛሬ ክርስቶስን በእኔ ውስጥ ይመለከታል፣ ክሊርሊ ይመለከታል። ነገ ደግሞ በዘመን መጨረሻ ከእግዚአብሔር ጋር ይሄ ፍጹም ሲሆን ደግሞ ያለ መከልከል ክርስቶስን እንመለከታለን። ሁሉ ክርስቶስ ይሆናል፣ ሁሉ በክርስቶስ ይሆናል። ይህ ነው ተስፋችን። ዛሬ ክራይስት ኢን አስ እግዚአብሔር በእኛ ውስጥ የመታየቱ ደግሞ ነገ ደግሞ ያለ መከልከል በእኔ ውስጥ የመታየቱ ከዘላለም በፊትም ጭምር እግዚአብሔር ለቅዱሳኑ አሁን እያስታወቀ ያለው ግን የተሰወረው ሚስጥር ግን ክርስቶስ ስቲል በእኔ ውስጥ መታየቱ ነው። በውድቀቴ ጊዜ በእኔ መታየቱ፣ በግራ መጋባቴ ጊዜ በእኔ መታየቱ፣ በኃጢአቴ ጊዜ በእኔ መታየቱ፣ ዛሬ ደግሞ ወደ እሱ በተመለስኩ ጊዜ ስቲል በእኔ መታየቱ፣ ነገ ደግሞ ከእሱ ጋር ፐርፌክት የሆነ ዩኒየን ሲኖረኝ ይሄ ስጋ አድርጌው ስጋዬ ሲለወጥ ደግሞ ስቲል በእኔ መታየቱ። ስቲል እመኛለሁ እኮ አይደለም፣ ስቲል እፈልጋለሁ። ግን በቃ በቀኑ መጨረሻ ግን በቃ እግዚአብሔር አንተን ስትጽፍም የኖርከው ስታደርግም የኖርከው አድርገ ደግሞ መጥፎ ያደረከው የለም፣ ሁሉ በርሱ ሆነ፣ ከሆነውም አንዳችም ያለሱ አልሆነም እንደተባለው ነገርን ሁሉ ውብ አድርገው እንደሰራው በቃ ይሄንንም ወስደህ ውብ አድርገህ ስራው። ለጊዜው የወደቀ ሊመስለኝ ይችላል፣ ግን መጨረሻው ውብ እንደሆነ አይ ነው። ምክንያቱም ክራይስት በእኔ እኔ ደግሞ በክራይስት ውስጥ አለው። መጨረሻ በመከራው ስካፈለው በምኑ ካፈለዋለሁ? በክብሩ እካፈለዋለሁ። ያ ማለት ነው ፈቃድህ በሰማይ እንደሆነች በምድር ትሆን በሕይወቴ ይሁን ስል እግዚአብሔር ወስዶ ያበላሸው እንኳን ቢመስለኝ ወስዶ በመከራ ሲያሳልፈኝ ወይም በዚህም በዛም ሲያሳልፈኝ የተሰቃየው ቢመስለኝ ግን በዚህ ብካፈለው ግን አይ ኖ እሱ እስከሰራው እስከፈጸመው ድረስ በክብሩ እካፈለዋለሁ። ክርስቶስ በሕይወታችሁ አለ። ዛሬ አይናችሁን ከፍታችሁ ተመልከቱ። ክርስቶስ በሕይወታችሁ አለ። ለዛ ነው የልቦናችሁ አይኖች ሲከፈቱ ብሎ ጳውሎስ የተናገረው። የልቦናችሁ አይኖች ሲከፈቱ የመጥራቱ ተስፋ ያለው ያንን ከመጀመሪያው ጀምሮ የነበረው የእግዚአብሔር ተስፋ ይሄ ነው። ተስፋው ደግሞ ምንድነው? የክብር ተስፋው ምንድነው ካለን ቆላስይስ 1 ቅድም ያነበብነው የክብር ተስፋ ያለው ክርስቶስ በእኛ ውስጥ መኖሩ ነው። በጌታ በኢየሱስ ስም ዛሬ የልቦናችሁ አይኖች ይከፈቱ። ተነሽና ብሪ፣ ተነሽና ብሪ፣ ተነሽ አብሪ